ጤና ይስጥልን እንደምናመሽታችኋል ወደ ተመልካቾቻችን የዕለተ ዓርብ ሚያዝያ 17 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ ኔካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ገዢው ብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ስብሰባውን ማካሄድ መጀመሩን ስለመግለጹ፣ በትግራይ ክልል በችግር ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የጊዜያዊ አስተዳደሩ ዋነኛ ተልዕኮ መሆኑን የክልሉ ፕሬዝዳንት መግለጹንና የዓለም ምግብ ፕሮግራም በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ ተጋልጠዋል ማለቱን መንግስት እንደማይቀበለው ማስታወቁን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። ገዢው ብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ስብሰባውን ማካሄድ ጀመረ። ገዢው ብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ መደበኛ ስብሰባውን ዛሬ ከሰዓት በኋላ ጀምሮ እያካሄደ እንደሚገኝ ለማወቅ ተችሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባወጡት ጽሑፍ ከዛሬ ከሰዓት በኋላ ጀምሮ የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ስብሰባውን መጀመሩን በምስል አስደግፈው አጋርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ ከሰዓት በኋላ ጀምሮ የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ በሀገራዊ ቁልፍ ጉዳዮች እንዲሁም በፓርቲ ተኮር ጭብጦች ላይ ለመጪዎቹ 2 ቀናት መደበኛ ስብሰባውን ያካሂዳል ሲሉ አስፍረዋል። ጠቅላይ ሚኒስትሩ አክለውም ሀገራዊ ቁልፍ ጉዳዮች ያሏቸው ነጥቦች ምን እንደሆኑ በዝርዝር ባይጠቅሱም በስብሰባው ላይ በኢትዮጵያ ከፍተኛ የሚባሉት የመንግስት ባለስልጣናት መገኘታቸውን በምስሉ ላይ መመልከት ተችሏል። ስብሰባውን በመሪነት ያስጀመሩት የብልጽግና ፓርቲ ፕሬዝዳንትና የሀገሪቱ ጠቅላይ ሚኒስትር አብይ አህመድ የፓርቲው ምክትል ፕሬዝዳንትና ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና ሌላኛው የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ መሆናቸውንም ተመልክተናል። በትግራይ ክልል በችግር ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የጊዜያዊ አስተዳደሩ ዋነኛ ተልዕኮ መሆኑን የክልሉ ፕሬዝዳንት ተናገሩ። በትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የጊዜያዊ አስተዳደሩ ዋነኛ ተልዕኮ ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ተናግረዋል። ፕሬዝዳንቱ የአፍሪካ ህብረት የፕሪቶሪያ ሰላም ስምምነት መከታተል ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ሜጀር ጀነራል ሳማድ አክሶዴ ትላንት ሚያዝያ 16 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ይህንን ማስታወቃቸው ተገልጿል። ፕሬዝዳንቱ አክለውም ተፈናቃዮችን ለመመለስ የክልሉ ታጣቂዎችን ወደ ህብረተሰቡ የማቀላቀልና መልሶ የማቋቋም ስራዎች ከፌዴራል መንግስት ጋር በመቀራረብ እንደሚሰራ አስረድተዋል። በአንዳንድ አካላት ጦርነት ሊነሳ ይችላል የሚሉትን ስጋቶች እንደሚነሱ የጠቆሙት ሌተናንት ጀነራል ታደሰ በምንም ምክንያት ትግራይ ወደ ዳግም ጦርነት የምትገባበት መንገድ እንደማይኖር መግለጻቸውን ጽህፈት ቤታቸው ጠቅሷል። ትግራይ የትኛውንም አካል ደግፋ የምትቆም ምክንያት የለም ያሉት ፕሬዝዳንቱ ከዚህ በኋላ ትግራይ በዳግም ግንባታ ስራዎች እንጂ ወደ ጦርነት እንዳትገባ በከፍተኛ ቁርጠኝነት እንደሚሰራም ገልጸዋል። ዓለም አቀፉ ማህበረሰብ በተለይም ደግሞ የአፍሪካ ህብረትም ሆነ የፕሪቶሪያው ስምምነት ባለድርሻ አካላት ስምምነቱ ሙሉ በሙሉ እንዲፈጸም ጥሪ ያቀረቡት ፕሬዝዳንቱ ከአፍሪካ ህብረት የፕሪቶሪያው ስምምነት መከታተል ማረጋገጥና ማክበር ተልዕኮ ኮሚቴ በጋራ በቅንጅት ለመስራት ያላቸውን ዝግጁነት ዳግም ማረጋገጣቸውን መረጃው አመላክቷል። ሜጀር ጀነራል ሳማድ አክሶዴ በበኩላቸው ለፕሪቶሪያው ስምምነት የተሟላ ተግባራ የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን የጽህፈት ቤቱ መረጃ ያሳያል። በሌላ በኩል የተለያዩ ስብሰባዎችን እያካሄዱ የሚገኙ የክልሉ ፕሬዝዳንት በዛሬው ዕለት ከካቢኔያቸው ጋር ስብሰባ ማድረጋቸውም ተገልጿል። የክልሉ ኤጀንሲዎች እቅዳቸውን ለካቢኔ ያቀረቡ ሲሆን ካቢኔው ለሚቀጥሉ 3 ወራት ዋና የትኩረት ተግባራትን የያዘ እቅድ ማጽደቁም ተጠቅሷል። የዓለም ምግብ ፕሮግራም በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ ተጋልጠዋል ማለቱን መንግስት እንደማይቀበለው አስታወቀ። የዓለም ምግብ ፕሮግራም ሰሞኑን ባወጣው መግለጫ እንዳስታወቀው ኢትዮጵያ ውስጥ ከ10 ሚሊዮን በላይ ሰዎች እየጨመረ የመጣ ላለው ረሃብና የተመጣጠነ ምግብ እጥረት ተጋልጠዋል ብሏል። ለዚህ ሪፖርት ምላሽ የሰጠው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ይህንን ቁጥር አንቀበለውም ብሏል። የተቋሙ የህዝብ ግንኙነት ስራ አስፈጻሚ ዶክተር አለማየሁ ወጫቶ የዓለም ምግብ ፕሮግራም ይህንን ቁጥር ለማወቅ የትና መች ጥናት እንዳደረገ ግልጽ አለመሆኑን በማንሳት የጥናቱን ተገቢነትም ጥያቄ ውስጥ አስገብተውታል። ኃላፊው አክለውም ድርጅቱ ከመንግስት ጋር በጋራ ተነጋግሮና ተናቦ የሰራው የጥናት ውጤት ባለመሆኑ መንግስት ይህንን ለመቀበል ይቸግረናል ሲሉ ውድቅ አድርገውታል። ኃላፊው አክለውም ኢትዮጵያ ውስጥ በአሁኑ ወቅት ሰብአዊ ድጋፍ አስቸኳይም ቢሆን የሚሹ ቁጥሩ የተጠና በመሆኑ ይህን ያህል ነው ብሎ መናገር ይቸግረናል ሲሉ አስረድተዋል። የአሜሪካ ተራድኦ ድርጅት ድጋፍ በማቋረጡ የደረሰውን ጉዳት በተመለከተ የተጠየቁት ዶክተር አለማየሁ ጥናት የሚፈልግ ነው
በደም ነፍስ እንዲህ ነው ብሎ መናገሩ ለስህተት ይዳርጋል ብለው እንደነገሩትም በመጥቀስ ዶቼ ቬለ ዘግቧል። የዓለም የምግብ ፕሮግራም በኢትዮጵያ እየተከሰቱ ያሉ ግጭቶች፣ ቀጠናዊ ያለመረጋጋት፣ መፈናቀል፣ ድርቅና የኢኮኖሚ ቀውስ በሚሊዮን የሚቆጠሩ ሰዎች በቂ አልሚ ምግብ እንዲያገኙ ማድረጉን፣ ረሃብና የተመጣጠነ ምግብ እጥረት እየጨመረ መምጣቱንም በሪፖርቱ ጠቅሷል። ድርጅቱ አጋጥሟል ባለው የገንዘብ እጥረት በተመጣጠነ ምግብ እጥረት ጉዳት ለደረሰባቸው 650 ሺህ ሴቶችና ህጻናት ያደርግ የነበረውን የተመጣጠነ ምግብ ድጋፍ ለማቋረጥ መገደዱን ገልጿል። አክሎም ኢትዮጵያ ውስጥ ለሚያከናውናቸው መሰል ስራዎቹ ተጨማሪ ገንዘብ በአስቸኳይ ማግኘት ካልቻለ ለ3.6 ሚሊዮን ሰብአዊ ድጋፍ ፈላጊ ሰዎች የሚያቀርበውን የህይወት አድን የምግብ ድጋፍ በሳምንታት ውስጥ እንደሚያቋርጥም አስጠንቅቋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ባንኩን በመጠቀም በገንዘብ ዝውውር የሚፈጸሙ ወንጀሎችን ለማስቀረት መፍትሄ እየፈለገ መሆኑን የኢትዮጵያ ንግድ ባንክ ማስታወቁና አንድ የሩሲያ ከፍተኛ የጦር ጄኔራል ሞስኮ ውስጥ በመኪና ላይ በተጠመደ ቦምብ መገደላቸውን የተመላከቱ ዜናዎችን ጨምሮ ሌሎች የውጭ ጉዳዮችን እያስበለጠ ይዟል። ተከታተለን መለስ። በድጋሜ አብራችን ቆዩ። ባንኩን በመጠቀም በገንዘብ ዝውውር የሚፈጸሙ ወንጀሎችን ለማስቀረት መፍትሄ እየፈለገ መሆኑን የኢትዮጵያ ንግድ ባንክ አስታወቀ። በየጊዜው አይነቱና ባህሪውን እየለወጠ ነው የሚባለውን ከገንዘብ ዝውውር ጋር በተገናኘ የሚፈጸሙ ወንጀሎችን ለማስቀረት እየሰራ መሆኑን የኢትዮጵያ ንግድ ባንክ መመሪያዎችን አክብሮ የመስራት ወይም በእንግሊዝኛው የኮምፕሊያንስ ቀንን ባከበረበት ወቅት አስታውቋል። የሙስና ገንዘብን ከማሸሽ ጀምሮ አጋቾችን ለገንዘብ ማስላክ በባንክ መጠቀማቸውን ተከትሎ በተለይም በመላው ሀገሪቱ በርካታ ቅርንጫፎች ያሉት መንግስታዊ የኢትዮጵያ ንግድ ባንክ ከዚህ በፊትም በዚህ ጉዳይ ላይ ጥያቄ ቀርቦለት ነበር። በዛሬው ዕለትም በህገ ወጥ የገንዘብ ዝውውር ዙሪያ ማብራሪያ የሰጠው ባንኩ የገንዘቦች ህጋዊነትና የአዘዋዋሪነት ማንነት ጉዳይ ትኩረት የሚሰጠው እንደሆነ ጠቅሷል። የባንኩ ፕሬዝዳንት አቶ አቤ ሳኖ በጊዜው አይነቱና ባህሪውን እየለወጠ ተገቢና ተመጣጣኝ ዝግጁነትና ምላሽ እንደሚያስፈልግ ተናግረዋል። አቶ አቤ በባንኮች የሚንቀሳቀሱ ገንዘቦችን ህጋዊነት በሚገባ በመቆጣጠር ታክስ የማሸሽ፣ በሙስና የተገኘ ገንዘብን የመሰወርና ሽብርተኝነትን ለመደገፍ የሚደረጉ ጥረቶችን መከላከል እንደሚገባ አመላክተዋል። ለዚህም የደንበኞች ማንነት በሚገባ ማወቅ ላይ ትኩረት ተሰጥቶ ሊሰራ የሚገባ ጉዳይ መሆኑን አስምረውበታል። አቶ አቤሳኑ ተቆጣጣሪ አካላት የሚያወጧቸውን ህጎችና መመሪያዎችን አክብሮ መስራት ምርጫ ሳይሆን ግዴታ መሆኑን ባንኩ በሚገባ ተረድቶ ለዚህ እየሰራ መሆኑን ገልጸዋል። የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ኢንቨስትመንት ሆልዲንግ፣ የንግድና ቀጠናዊ ትስስር ሚኒስቴር፣ በኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ቢሮ፣ የኢንፎርሜሽን መረብ ደህንነት አስተዳደር፣ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ተወካዮች በዛሬው መርሃ ግብር ላይ ተገኝተዋል። በመዲናዋ ከወንዞች ብክለት ጋር በተያያዘ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡን የደንብ ማስከበር ባለስልጣን አስታወቀ። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት ዓመት 9 ወራት የተከናወኑ የቅንጅታዊ ስራዎችን ገምግሟል። በግምገማውም በአዲስ አበባ ከተማ ያሉ ወንዞች ብክለትን ለመከላከል የሚያስችለው ደንብ ተግባራዊ መደረግ ከጀመረበት ጊዜ አንስቶ ባለው አንድ ወር ገደማ ጊዜ ደንቡን የተላለፉ ግለሰቦችና ተቋማት 75.7 ሚሊዮን ብር ቅጣት እንደተቀጡ ባለስልጣኑ አስታውቀዋል። የደንብ ጥሰቶች ምጣኔ ከባለፈው ዓመት በተመሳሳይ ወቅት ጋር ሲነጻጸር በ64 በመቶ መቀነሱን ባለስልጣኑ ገልጸዋል። ሪፖርቱን ያቀረቡት በመስሪያ ቤቱ የስታንዳርዳይዜሽን ዝግጅት አገልግሎት አሰጣጥና ድጋፍ ዳይሬክተር አቶ ዳንኤል ቀጸላ ደንቡ ተግባራዊ መደረግ ከጀመረበት ወዲህ ድንጋጌዎች የተላለፉ 229 ድርጅቶችና 179 ግለሰቦች እንደተቀጡ አስታውቀዋል። በዚህ በአንድ ወር 75.7 ሚሊዮን ብር ቅጣት መሰብሰቡን ማክለው ገልጸዋል። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበኩላቸው የወንዞች ብክለትን፣ የቆሻሻ አወጋገድና መሰል ጉዳዮችን በተመለከተ የወጡ አዋጆችና ድንጋጌዎች በርካታ መሆናቸውን ገልጸው በየአይነታቸውና በደረጃቸው የየራሳቸው የተጣለ ቅጣት እንዳላቸው አስረድተዋል። ይሁን እንጂ በወንዞች ዳርቻ ላይ የሚፈጸሙ ብክለቶችን በተመለከተ የሚተገበሩ ቅጣቶች ሰፊና በርከት ያሉ እንደሆነ ገልጸዋል። የተባበሩት አረብ ኤሚሬትስ በራስ ገዟ ፖርትላንድ በድብቅ ስምምነት ራዳር መትከሏ ተነገረ። የሳተላይት ምስሎች እንደሚያሳዩት በፖርትላንድ ቦሳሶ ኤርፖርት ዙሪያ የተባበሩት አረብ ኤሚሬትስ እስራኤል ሰራሽ የሆኑ ኤኤልኤም 2084 ስሪዲ ወታደራዊ ራዳሮችን መትከሏ ተጠቅሷል። ፖርትላንድ ራዳሮቹ እንዲተከሉ የፈቀደች ሲሆን ውሳኔዋ የሶማሊያ ፓርላማ እውቅና የለውም ተብሏል። የተባበሩት አረብ ኤሚሬትስ ራዳሩን የተከለችው ከሁቲ አማጽያን የሚቃጣ ጥቃትን ለመከላከል ነው ቢባልም የአየር ትራፊክ መረጃዎች ግን
በኤርፖርቱ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረገች እንደሆነ ያሳያሉ ተብሏል። ሚድል ኢስት ምንጮች ነገሪ ብሎ ባወጣው ዘገባ ራዳሮቹ በመጋቢት ወር መጀመሪያ ላይ የፈጥኖ ደራሽ ኃይሉ ካርቱም ማጣት ሲጀምር የተተከሉ ናቸው ሲሉ ሌሎች ምንጮች ደግሞ ራዳሩ ባለፈው ዓመት መተከሉን ተናግረዋል። ራዳሮቹ ሲተከሉ በሚስጥራዊ መንገድ እንደሆነና የሶማሊያ ፓርላማና የፑንትላንድ ካቢኔ እንኳን መረጃ እንደሌለው ነው የተነገረው። ዘገባው አክሎም የተባበሩት አረብ ኤምሬትስ የፈጥኖ ደራሽ ኃይሉን ከቦሳሶ ኤርፖርት እንደመደገፍ በማንሳት አንዳንዴም በአንድ ላይ እስከ 5 በረራዎች እንደሚደረጉ ያሳያል። በኤርፖርቱ ዙሪያ የኮሎምቢያ ወታደሮች ወደ ሱዳን መጓዛቸው የተዘገበ ሲሆን በራዳሩ ጉዳይ ላይ ጥያቄ የቀረበላቸው የራስ ገዟ ከፍተኛ አመራር ጥያቄውን ከመለስ ይልቅ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድና የቱርኩን ፕሬዝዳንት ረሲፕ ጣይብ ኤርዶጋንን የሚቃወም መልስ መመለሳቸውን ዘገባው ጠቅሷል። አንድ የሩሲያ ከፍተኛ የጦር ጀነራል ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ተገደሉ። ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት ያሮስላቭ ሞስካሊክ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ጥቃት መገደላቸውን የሩሲያ መንግስት አረጋግጧል። ከፍተኛ የጦር መኮንኑ ሩሲያ ውስጥ በዩክሬን ኢላማ ከተደረጉ ከፍተኛ የክሬምሊን አመራሮች አንዱ ናቸው። በ4 ወራት ውስጥ ከፍተኛ የሩሲያ ጀነራል መኪና ላይ በተጠመደ ቦምብ በዋና ከተማዋ ሞስኮ ውስጥ ሲገደሉ ለሁለተኛ ጊዜ ነው። የሀገሪቱ ብሔራዊ ስለላ ተቋም ቃል አቀባይ የቦምብ ፍንዳታው ፈጸመው ቤት ውስጥ በተሰራ ቦምብ ነው ብለዋል። ባለፈው ታህሳስ የሩሲያ ራዲዬሽን ኬሚካልና ባዮሎጂካል ክፍል መሪ የነበሩት ጀነራል ኢጎር በዚያው ሞስኮ ውስጥ መገደላቸው ይታወሳል። ግለሰቡ የተገደሉት በኤሌክትሪክ በሚሰራው ሳይክላቸው ላይ በተጠመደ ቦምብ ነበር። ከዚህ ግድያ ከጥቂት ቀናት በፊት ዋነኛው የሩሲያ ሚሳኤል ሳይንቲስት ሚካኤል ሳቫስኪ ሞስኮ አቅራቢያ ደን ውስጥ ተተኩሶባቸው ተገድለዋል። ከዚያ ቀደም ብሎ ደግሞ የቀድሞው የዩክሬን ህዝብ እንደራሴ የነበሩት የሩሲያ ደጋፊ ሊያን ካያብ ከሞስኮ ውጭ ባለ ፓርክ ውስጥ በተመሳሳይ በጥይት ተገድለዋል። የሁለቱን ሀገራት ጦርነት ለማስቆም ዲፕሎማሲያዊ ጥረቶች ቢቀጥሉም ሩሲያ በዩክሬን ላይ የምትፈጽመውን ጥቃት ቀጥላለች። ሩሲያ በዩክሬን ላይ ወረራ ከፈጸመችበት ጊዜ አንስቶ በሩሲያ ቁልፍ ሰዎች ላይ ግድያዎች ሲፈጸሙ ዩክሬን በቀጥታ ተሳትፎ እንዳላት ገልጻ አታውቅም። ግድያውን በተመለከተ የሀገሪቱ ብሔራዊ ስለላ ተቋም ቃል አቀባይ ጀነራሉ በሚያሽከረክሩት ቮልስዋገን ጎልፍ መኪናቸው ላይ የተጠመደ ቦምብ ፈንድቶ መገደላቸውን ገልጸዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ዳሩ ሰላም ተሾመ ይዛለች። ተከታትለን መለስ። በድጋሜ አብራችን ቆዩ። ከ47,000 በላይ ኢትዮጵያውያን የኢትዮ ቴሌኮም አክሲዮንን መግዛታቸውን ኩባንያው አስታወቀ። ኢትዮ ቴሌኮም በጥቅምት ወር 2017 10% ድርሻውን ማለትም እያንዳንዳቸው 300 ብር ዋጋ ያላቸውን 100 ሚሊዮን መደበኛ አክሲዮኖች ለሕዝብ በሽያጭ ማቅረቡ ይታወቃል። የአንድ ሰው ዝቅተኛ የመግዛት አቅሙ 33 ሼሮች እንዲሁም ከፍተኛው ደግሞ 3333 ሼሮችን ሆኖ ለሽያጭ የቀረበው ይህ አክሲዮን ኢትዮ ቴሌኮም ሙሉ በሙሉ በመንግስት ባለቤትነት ተይዞ ከነበረ ወደ አክሲዮን ማህበርነት ያሸጋገረ ነበር። በዛሬው ዕለት ደግሞ ኢትዮ ቴሌኮም ይፋ ባደረገው የ10% ድርሻ በ121 ቀናት ውስጥ በመላ ሀገሪቱ የሚገኙ ዜጎች ብዛት 47377 ኢትዮጵያውያን የ10.7 ሚሊዮን አክሲዮኖችን መግዛታቸውን ተቋሙ በስካይላይት ሆቴል ለሚዲያ ባለሙያዎች በሰጠው መግለጫ አስታውቋል። በዲጂታል መንገድ ብቻ በተከናወነው በዚህ የአክሲዮን ሽያጭ ኩባንያው 3.2 ቢሊዮን ብር የሚጠጋ ሀብት ማሰባሰቡንም ይፋ ያደረገ ሲሆን ከሽያጩ የተገኘውም ገንዘብ እስካሁን ለምንም አይነት ጥቅም ሳይውል በዝግ አካውንት መቀመጡ ተገልጿል። በመድረኩ ላይ የተገኙት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በቀጣይ በኢትዮጵያ ካፒታል ገበያ ባለስልጣን አሰራር መሰረት ሰዎች በገዙት መጠን የአክሲዮን ድልድል እንደሚደረግና ቀጣይ ስራዎችን በተመለከተ ተከታዩም ብለዋል። ቀጣይ ምንድነው የሚሆነው ምን እንጠብቅ ለሚለው ለ47000 ተሳታፊዎች ቀጣይ የምናደርገው እያንዳንዳቸውን ኮሙኒኬት ማድረግ እንጀምራለን ማለት ነው። ይሄ በካፒታል ገበያ ባለስልጣን ሂደት መሰረት አሰራር ስርዓት መሰረት አሎትመንት የምንለው ወይም የአክሲዮን ድልድል የምንለው ነው የሚሰራው። የካፒታል ገበያ ባለስልጣን የሚጠይቀን የእያንዳንዱን የኢንቨስተር ባለሀብት መረጃዎች ይኖራሉ መታወቂያን ጨምሮ ናሽናል አይዲን ጨምሮ ማለት ነው። ስለዚህ እያንዳንዳችሁን ያስረከባችሁ ማላችሁ በሂደቱ ስትመዘገቡ የጎደሉ መረጃዎች ካሉ እያነጋገርን መረጃዎቹን አሟልተን ለኢትዮጵያ ካፒታል ገበያ ባለስልጣን የምናስረክብ ይሆናል ማለት ነው። ከዛ በመቀጠል እንደዚሁም የባለቤት መሆናችሁን ማረጋገጫ በዲጂታል ማለት ነው
መረጃዎችን እንልክላችኋለን ማለት ነው። ዋና ስራ አስፈጻሚዋ አክለውም የቀሩትን ድርሻዎች ምን መደረግ እንዳለባቸው እንዲሁም በመጀመሪያው ሂደት ላይ ያጋጠሙ ነገሮችን በመገምገምና መንግስትን በማማከር በቀጣይ መሳተፍ የፈለጉ ግለሰቦች፣ ባለሀብቶች፣ ተቋማትና ትውልደ ኢትዮጵያውያን የቀሩ ሼሮችን እንዲገዙና መቼ ለሽያጭ እንደሚቀርቡ ይፋ እንደሚያደርጉም ተናግረዋል። በመጀመሪያው ሂደት ላይ ለመሳተፍ የፈለጉ በደብዳቤ ጭምር ኩባንያዎች አሉ። ባንኮችን ጨምሮ ሼር መግዛት የሚፈልጉ አሉ ከኢትዮ ቴሌኮም አክሲዮን ድርሻ ማለት ነው። እንደዚሁም ትውልደ ኢትዮጵያኖች ጥያቄ አቀርበዋል። እነዚህንና ሌሎች መሰል ጥያቄዎችን ታሳቢ አድርገን መንግስት በሚሰጠው አቅጣጫ መሰረት የሚቀጥሩትን ሼሮች የምናወጣበትን ሽያጩ የምናወጣበትን ጊዜ የምናሳውቃችሁ ነው የሚሆነው። ሰሞነኛው የሀገር ውስጥ የቡና ዋጋ ጭማሪ በቅርቡ ሊፈታ እንደሚችል የቡናና ሻይ ባለስልጣን አስታወቀ። በኢትዮጵያ ከተወሰኑ ወራት በፊት ጀምሮ የተከሰተው የቡና ዋጋ ጭማሪ እያነጋገረ የሚገኝ ሲሆን የኢትዮጵያ ቡናና ሻይ ባለስልጣንም ችግሩ ጊዜያዊና በቅርቡ ሊፈታ እንደሚችል አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተርና የግብይት ዘርፍ ኃላፊ አቶ ሻፊ ኡመር ለዋጋ ጭማሪው አንደኛው ምክንያት በዓለም ገበያ በነበረው ከፍተኛ የቡና ፍላጎት ኢትዮጵያ በዘንድሮ ዓመት ለዓለም ገበያ ከፍተኛ መጠን ያለው ቡና ማቅረቧ ነው ብለዋል። ሁለተኛው ምክንያት ወቅቱ አዲስ የቡና ምርት እየገባበትና ለዓለም ገበያ እየተዘጋጀ ያለበት በመሆኑ ነው ያሉት አቶ ሻፊ አዲሱ ምርት ተዘጋጅቶ ደረጃ እስኪወጣለት ድረስ ጊዜ የሚፈልግ እንደሆነ ተናግረዋል። በአሁኑ ወቅት አዲሱ የቡና ምርት ተዘጋጅቶ ወደ ውጭ ገበያ ለመላክ አስፈላጊው የዝግጅት ስራ እየተሰራ ያለበት ወቅት ነው። የዝግጅት ምዕራፉ ተጠናቆ ቡናው ለውጭ ገበያ ሲዘጋጅ ለሀገር ውስጥ ገበያ የሚውለው ዝቅተኛ የተባለው ቡና ወደ ገበያ ይወጣል ብለዋል። በዚህ ጊዜ የቡና ዋጋ ወደ ቦታው የሚመለስ ይሆናልም ብለዋል። ለሀገር ውስጥ ገበያ የሚውለው ቡና ለውጭ ገበያ ተዘጋጅቶ ካለቀ በኋላ የሚቀርብ በመሆኑ በደረጃው ዝቅተኛ ምርት ይባል እንጂ የተሻለና ጥራት ያለው ቡና መሆኑን አቶ ሻፊ ተናግረዋል። እሳቸው እንዳሉት በአሁኑ ወቅት አንዳንድ ቡና ገዢ ሀገራት ለሀገር ውስጥ ገበያ የሚቀርበውን ቡና ወይም ተረፈ ምርቱን ጭምር የመግዛት ፍላጎት እያሳዩ ሲሆን ይህም የኢትዮጵያ ቡና በዓለም አቀፍ ገበያ በከፍተኛ ደረጃ ተወዳጅ ተፈላጊና ተወዳዳሪ መሆኑን የሚያሳይ እንደሆነ ገልጸዋል። ሁለት የቻይና አየር መንገዶች ወደ ኢትዮጵያ የበረራ አገልግሎት ሊሰጡ ነው። ሁለት የቻይና አየር መንገዶች በፈረንጆቹ 2025 መጨረሻ ወደ ኢትዮጵያ የበረራ አገልግሎት ለመጀመር ማቀዳቸውን አስታውቀዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ በቻይና ባለሀብቶች ከተያዙ አፍሪካን ወርልድና ሃይናን አየር መንገዶች የስራ ኃላፊዎች ጋር መወያየታቸው ተገልጿል። በዚህ ወቅት ኩባንያዎቹ ወደ ኢትዮጵያ የበረራ አገልግሎት ለመጀመር ፍላጎት እንዳላቸው ገልጸው ባለስልጣን መስሪያ ቤቱ ተገቢውን ድጋፍ እንዲያደርግም ጠይቀዋል። ዋና ዳይሬክተሩ በበኩላቸው የአየር ትራንስፖርት አገልግሎት ከኢትዮጵያና ቻይና የትብብር መስኮች አንዱ መሆኑን አስረድተው በሀገራቱ የአየር አገልግሎት ስምምነት መሰረት ባለስልጣኑ ድጋፍ እንደሚያደርግም አረጋግጠዋል። ዋና ዳይሬክተሩ አያይዘውም አየር መንገዶቹ ወደ ኢትዮጵያ የበረራ አገልግሎት ለመስጠት የሚያስችላቸውን ውክልና ከቻይና መንግስት ማግኘት እንዳለባቸው፣ ውክልናው በዲፕሎማሲያዊ መስመር ባለስልጣኑ እንዲያውቀው መደረግ እንዳለበትና አየር መንገዶቹ የበረራ አገልግሎቱን የሚሰጡት አዲስ አበባ ላይ ቅርንጫፍ ጽህፈት ቤት በመክፈት ወይም በወኪል አማካኝነት ስለመሆኑ ማሳወቅና ተገቢውን ፎርማሊቲ ማሟላት እንደሚጠበቅባቸው አብራርተዋል። ሁለቱ አየር መንገዶች ቅድመ ሁኔታዎቹን በማሟላት በተያዘው የፈረንጆቹ 2025 መጨረሻ በረራውን ለመጀመር ማቀዳቸውን ከባለስልጣኑ ያገኘነው መረጃ ያመለክታል። ስትከታተሉት የነበረው የዕለተ አርብ ሚያዝያ 17 2017 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።